ሰላም ጋይስ እንዴት ናችሁ? ሰላም ብያለሁ። በሚቀጥለው ቪዲዮ ተገናኝተናል። የዛሬው ቪዲዮአችን አሁን የሚገኘው ዝዋይ ሐይቅ ነው ማለት ነው። እንግዲህ ዝዋይ ሐይቅ ለመጎብኘት ገብቼ ነው እየወጣሁ ነው የሚገኘው እና የባለፈውን ቪዲዮ ያለቀው እዚህ ላይ ነው እንግዲህ ማለት ነው። እና አሁን ከቀኑ 8 ሰዓት ነው። ጉዞ እያደረኩ ያለሁት ደግሞ ከዝዋይ ወደ ቡልቡላ የሚባል ከተማ አለ ማለት ነው። 25 ኪሎ ሜትር ወደዛ እየሄድኩ ነው ማለት ነው። እንግዲህ እደርሳለሁ ብዬ አስባለሁ። ምክንያቱም ትንሽ አሁን አካባቢ ነው ሙቀት ያለው ማለት ነው። አደሜት ሁሉ የምትባል ከተማ አለች ከዝዋይ ከወጣው ማለት ነውና እዛ እስከምደርስ ድረስ ምናምን ትንሽ ሙቀት አለው። ግን ከዛ ከሰዓት በኋላ ያው እየቀዘቀዘ ስለሚሄድ ሙቀቱም አያስቸግረኝም ብዬ ተስፋ አረጋለሁ ማለት ነውና ዛሬ እንደምንም ብዬ እዛ ድርሽ ማደር እፈልጋለሁ ማለት ነው። ቡልቡላ ከተማ ጉዞ ወደ ቡልቡላ ነው ማለት ነው። ሙቀቱ በከፍተኛ ሁኔታ እያቃጠለ ነው እንግዲህ ገና ካሁኑ። ለነገሩ ከዚህ በኋላ ያው እየቀዘቀዘ ነው የሚሄድ እንጂ እሺ ጋይስ አሁን ሙሉ ለሙሉ ከዝዋይ ከተማ ወይም ከባቱ ወጥቻለሁ ማለት ነው። እና ከዚህ በኋላ የሚቀረኝ 19 ኪሎ ሜትር ነው ማለት ነው እንግዲህ እስከ መዳረሻዬ እስከ ቡልቡላ ድረስ እና ሌትስ ጎ። እግሬን ግን በጣም ከምላችሁ በላይ በጣም እያመመኝ ነው። ከትናንት ወዲያ ያሳዩአችሁ ያበጠው እግሬ ፈንድቷል እና በጣም ይታወቀኛል እና ህመሙም በጣም ኃይለኛ ነው። እንደምንም ብዬ መድረስ አለብኝ ቡልቡላ ዛሬ ማለት ነው። ዋው ከዝዋይ ከሐይቁ ለመምጣት ራሱ ጋይስ ወደ 1 ሰዓት ምናምን ተጉዣለሁ ከዛም በላይ የሚገርም ነው። አሁን እንግዲህ ሩብ ጉዳይ ነው ለ9 ማለት ነው እና ያው በጣም እየተጓዝኩ ነው ያለሁት። እሺ ጋይስ አሁን አደሚት ሁሉ የምትባለው ከተማ ልደርስ ነው ማለት ነው። ከፊት ለፊት እያየኋት ነው ከተማዋን። 16 ኪሎ ሜትር ይቀረኛል ማለት ነው ከቡልቡላ። አሁን ደግሞ እንደምታዩት ሙቀቱ ግን በጣም እስካሁን ድረስ አልለቀቀኝም። ዋው እግሬ ግን በጣም ብሶበታል። ያው እኔ ግን ፋታም አልሰጠሁትም። ማታ ያዋለው ምን ደረጃ ላይ እንደደረሰ እና እዚህ ላይ መኪናዎች ይበዛሉ ጋይስ። ምክንያቱም ዝዋይ ላይ ነው ኤክስፕረስ መንገድ ለጊዜው የሚያቆመው ማለት እና በዚህኛው መንገድ ስለሚሄዱ ሁሉም መኪኖች በጣም ክራውድድ ነው። ኦኬ ጋይስ አሁን ትንሽ ረፍት አድርጌያለሁ ቤተክርስቲያን ላይ። ይሄ እንግዲህ የቤተክርስቲያን ማለት ነው ወደ አደሚት ሁሉ ከተማ ልገቡ ስትሉ የምታገኙት የቅዱስ ዮሐንስ ቤተክርስቲያን ነው ማለት ነው። የሚቀረኝ እንግዲህ ወደ 15 ኪሎ ሜትር ነው ማለት ነው ከዛሬ መዳረሻዬ። ከሞያሌ የምንመለስበት ባሳይ በቃ ከሞያሌ ስመለስ ምናምን ያለው ስሜት ነው በቃ እንትን የሚመጣብኝ እና አጠቃላይ 53 ኪሎ ሜትር ነው ዛሬ እየተጓዝኩ ያለሁት ማለት ነው። እንግዲህ ከመቂ ቡልቡላ ድረስ ማለት ነው። እኔ ከመቂ ዝዋይ ድረስ ነበረ መጀመሪያ ለመጓዝ ወስኜ የተነሳሁት እና ዝዋይ ደርሼ ሐይቁ ላይ ቁጭ ካልኩ በኋላ ሰዓት ሳይ ገና 7 ሰዓት ከምናምን ነው 7 ተኩል ምናምን የሚቀረኝን ሰዓት ኪሎ ሜትር ደግሞ ቡልቡላ ድረስ ስለከው 25 ኪሎ ሜትር ቁጭ ብዬ ግማሹን ቀን ከማሳልፍ ለምን አልጓዝም አልኩና ነው የጀመርኩት ማለት ነው። እና አሁን እንግዲህ 15 ኪሎ ሜትር 15.5 ኪሎ ሜትር ምናምን እንደሚቀረኝ ማለት ነው። እና ደግሞ አሳም ለመብላት አስቤ የነበረ ዝዋይ ሐይቅ ላይ ማለት ነው። ኪሴን ስዳብሰው ብር አልያዝኩምና በሚያሳዝን ሁኔታ ተውኩት። ሐዋሳ ስደርስ እበላለሁ። ጉዞዬን ቀጥያለሁ ማለት ነው። ሰዓት ጊዜ የለኝም። 9 ሰዓት ከሩብ ሆኗል። አሁን መቀጠል አለብኝ። አደሚት ሁሉ ከተማ እየገባሁ ነው የምገኘው ጋይስ። እንደምታዩት ሰዓቱም እየመሸ ነው። 9 ሰዓት ተኩል ሆኗል እና
ሙቀቱም እየቀነሰ ነው አሁን ላይ ብዙም አይደለም፣ ነፋሻማ ምናምን እየሆነ ነው። እሺ ጋይስ እንዴት ናችሁ? ከአደሚት ሁሉ ከተማ ወጥቻለሁ ማለት ነው እና እየሸከሸኩት ነው እንደምታዩት። ፀሐይም አሁን ያው ከፊት ለፊቴ መሆኗ ብቻ ነው እንጂ ሙቀቷ እየቀነሰች ነው። ምክንያቱም ከዚህ በኋላ እየመሸ ስለሆነ የሚሄደው ማለት ነው። እና የቀረኝ ደግሞ 12 ኪሎ ሜትር ነው ጋይስ። 11.5 12 ኪሎ ሜትር ይቀረኛል። ቀጥ ያለ መንገድ ነው የሚሄደው ጋይስ። በቃ ከዚህ በኋላ ከአደሚት ሁሉ ጀምራችሁ ቀጥ ያለ መንገድ 10 ምናምን ኪሎ ሜትር ትሄዳላችሁ። 11 ኪሎ ሜትር ምናምን ከዛ ጥፍ ብላችሁ በቃ ገባችሁ ነው ከ1 ኪሎ ሜትር በኋላ። በጣም ይቅርታ ያው ቀንም ሙሉ ምግብም አልበላሁም ማለት ትችላላችሁ። ስጓዝ ነው ያልኩት፣ መጓዝ ነው ስራዬ። ለዛ እሱ ቤቭሎግ ይላል እየለበለበው ነው እግሬ። ግን በቃ አንዳንዴ ጨከን ስትሉ ባይዘውት ጥሩ ነው እና እግሬን በቃ ጨክኜበት ዛሬ አሁን በቃ እንትን አለ፣ ተስፋ ቆረጠ፣ ህመሙ ራሱ ቀነሰ። እሺ ጋይስ አሁን 10 ሰዓት ከሩብ ሆኗል። 10 ኪሎ ሜትር ይቀረኛል ማለት ነው። ሌትስ ጎ 10 ኪሎ ሜትር ነው የሚቀረኝ እንግዲህ አሁን። እሺ ጋይስ አሁን ደግሞ እንግዲህ 8.5 ኪሎ ሜትር ይቀረኛል እና በጣም ደክሞኛል። ኤነርጂ ሁሉ እንትን ብሏል። ኤነርጂ ሁሉ በጣም ቀንሷል። ፍጥነቴም እንደዛው ቀንሷል። ሰዓቱም እየመሸ ነው። ዋው አሁን ቶሎ መፍጠን አለብኝ አለበለዚያ ይመሽብኛል። እሺ ጋይስ አሁን ደግሞ ትንሽ እረፍት ልውሰድ ብዬ ነው። አልቻልኩም። በጣም እንትን ብሎኛል። ሰዓቱም እየመሸ ነው እና በጣም ከባድ ነው። ለማንኛውም አሁን ሰዓቱ መሽቷል። 7 ኪሎ ሜትር ምናምን ነው የሚቀረኝ። 7 ሳይሆን እንዴ የምን 7 ኪሎ ሜትር እና ይሄን ይመስላል ማለት ነው። አሁን በአንድ ሰዓት ምናምን ውስጥ መጨረስ አለብኝ። ውሃያም ያለችኝ ያትች ብቻ ነች። እንግዲህ እየደረስኩ ስለሆነ ዝም ብዬ ልጣጣት። እንዴት እንደሚጥም አትጠይቁኝ ማለት ነው ጋይስ። ውሃ ባይዘው ሲጠማችሁ በጣም ነው የሚጣፍጥ። እሺ ጋይስ ጉዟችንን እንቀጥል። መቀመጡ ብዙ አይደለም፣ ሰዓቱ እየመሸ ስለሆነ ስደርስ አንድ እንቀመጣለን። በስንት መከራ የተገኘችው አልጋ ጋይስ። በጣም ይቅርታ እንግዲህ መሽቶ ነው ያለው ማለት ነው። እስካሁን ድረስ ምንም መብራት ምናምን አልነበረም ነበረ። አሁን ከመሸ ነው መብራት የመጣ ማለት ነው። አሁን የምገኘው እንግዲህ ቡልቡላ ከተማ ነው ማለት ነው። ቡልቡላ ከተማ እንግዲህ በጣም በከፍተኛ ሁኔታ በድካም ነው የደረስኩት ማለት ነው። 11 ሰዓት ተኩል ነው ቡልቡላ ከተማ የገባሁት እና የያዝኩት አልጋ እንደምታዩት ጭልም ያለ ነው። መስኮት ራሱ የለውም ማለት ነው እና መብራት ሲመጣ ብቻ ነው እንጂ እንደዚህ ብርሃን ያለው።
ከዛ ውጭ በጣም ጨለማ ነው። ቀን ራሱ እዚህ ክላስ ውስጥ ጨለማ ነው። ምክንያቱም ያገኘሁት አልጋ አንድ ብቻ ነው፣ ባይገርማችሁ አንድ ብቻ ነው። ከዛ በተጨማሪው ደግሞ እንግዲህ ቡልቡላ ከተማ ላይ አልጋ በጣም ውድ ነበረ ማለት ነው እና በጣም ከምላችሁ በላይ ውድ ነበረ። ያሉትን ቦታ ውስን አልጋዎች ናቸው። 550 ብር 500 ብር እና ይህን ራሱ አሁን ያገኙትን 450 ብር ነው ማለት ነው። እና መቂ ላይ እንግዲህ ትናንትና አሳይቻችሁ ነበረ ባለፈው ቪዲዮ ማለት ነው። ሻወር ያለው ምን ያለው ጽድት ያለ አልጋ ቤት 300 ብር ነበር የተከራዩት እና ይሄ እንደዛ ነው ማለት ነው። እና ደግሞ የሚያስገርመው ነገር ማለት ነው ቡልቡላ ከተማ እንደደረስኩኝ መጨረሻ አካባቢ ወደ መውጫው ምናምን ሄድኩኝና አልጋ ጠየቅኩኝ። ከዛም አገኘው ማለት ነው እና 400 ብር እና ባለ 500 ብር ነበረ። ከዛም በጣም ደንግጬ ምክንያቱም እኔ እንደዚህ ገጥሞኝ ስለማያውቅ ማለት ነው ቆይ እስኪ ምናምን ብዬ ወጣሁና ወደ ውጭ ሌላ ስፈልግ የለም ማለት ነው። እና ተመልሼ እዛ ቦታ ላይ ስሄድ ልጁ አይቻልም ምናምን ብሎ አላስወጣኝ እና በጣም እንግዳ ነኝ ምናምን ብለው አይ ቅድም ወታል አላከራይም ምናምን አለ ማለት እኔ በብሬ ነበረ ለመከራየት ሄድኩኝ እንጂ በነፃ አሳድረኝ አላልኩትም። ሰው እንደዛ ማለት የለበትም ማለት በተለይ ከሰው ሀገር የመጣ ሰው እንግዳ ሰው ኖሩ ተብሎ ነው እንትን የሚባለው እና በጣም አናዶ የነበረ ልጁ እና ወደኋላ ተመልሼ አሁን መግቢያው አካባቢ ከተማው መግቢያ አካባቢ ነው እና 450 ብር ያገኘሁት ማለት ነው። እና አልጋው በጣም ሰፊና ያው ጽድት ያለ ነው፣ ደስ ይላል ማለት ነው። ዋጋውም ደስ ይላል፣ አልጋውም ደስ ይላል። ለማንኛውም የተወደዳችሁ ተመልካቾቻችን ነገ ጉዟችን የሚሆነው አሁን ካለሁበት ከቡልቡላ ከተማ ወደ አርሲ ነገሌ ይሆናል ማለት ነው። ከዛም በሚቀጥለው ደግሞ ወደ ሻሸመኔ ወደ ሐዋሳ እንጓዛለን ማለት ነው። በሚቀጥለው ቪዲዮ እንገናኝ። ይመቻችሁ። ሰብስክራይብ እያደረጋችሁ ቤተሰቡ ነው። ፒስ